ለምናልፍባቸው ሁኔታዎች የሚሆኑ የመጽሐፍ ቅዱስ ክፍሎች። በብቸኝነት ጊዜ መጽናናት ሲያስፈልገን እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትና ምሕረትህ በሕይወት ዘመን ሁሉ ይከተሉኛል። በእግዚአብሔር ቤት ለዘላለም እኖራለሁ። መዝሙር 23 ከ1 እስከ 6። በችግር ውስጥ በምናልፍበት ጊዜ መጽናናት ሲያስፈልገን፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅም። ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ ምዕራፍ 8 ከ26 እስከ 28። በፍርሃት ውስጥ ስንሆን ብርታትና ድፍረት ሲያስፈልገን እርሱ ራሱ አልለቅህም ከቶ አልተውም ብሏልና። ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርግልኛል እንላለን። የእግዚአብሔር ቃል የተናገራችሁን ዋኖች አስቡ፣ የኑሯችሁን ፍሬ እየተመለከታችሁ በእምነታቸው መስሏቸው። ዕብራውያን ምዕራፍ 13 ከ5 እስከ 6። በምንጸጸትበት ጊዜ ይቅርታን ለማግኘት ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችን እናስታለን፣ እውነትም በእኛ ውስጥ የለም። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፅ ሁሉ ሊያነጻን የታመነ ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ከ7 እስከ 9። በምንታወክበት ጊዜ ሰላምን ለማግኘት ስንሻ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። ኢሳይያስ 26 ከ3 እስከ 4። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ፊልጵስዩስ ምዕራፍ 4 ከ6 እስከ 7። መለኮታዊ ጥበቃ ስንሻ በልዑል መጠጊያ የሚኖር ሁሉን የሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድናል። በላቦቹ ይጋርዳል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ፣ የኃጥኣንን ብድር ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛቸዋልና፣ እግሩንም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውና ዘንዶን ትረግጣለህ። በእኔ ተማምነዋልና አስጥለዋለሁ፣ ስሜን አውቀዋልና ጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራው ጊዜ ከእርሱ ጋር ሆናለሁ። አድነዋለሁ፣ አከብረዋለሁ፣ ረጅም ዕድሜ አጠግበዋለሁ፣ መዳኔንም አሳየዋለሁ። መዝሙር 91 ከ1 እስከ 16። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይ ምድር ከሠራ ከእግዚአብሔር ዘንድ ነው። እግሬን ለመናወጥ አይሰጠውም፣ የሚጠብቅ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። እግዚአብሔር ይጠብቃል፣ እግዚአብሔር በቀኝ እጁ በኩል ይጋርዳል። ፀሐይ በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ሁሉ ይጠብቃል፣ ነፍስንም ይጠብቃታል።
ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትና መግባትን ይጠብቃል። መዝሙር 121 ከ1 እስከ 8። በምንፈተንበት ጊዜ አቅምና ጥንካሬ ለማግኘት ስንሻ በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበልም፣ እግዚአብሔር በክፉ አይፈትንምና። እርሱ ራሱ ማንንም አይፈትንም፣ ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ በኋላ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞች ሆይ አትሳቱ። ያዕቆብ ምዕራፍ 1 ከ12 እስከ 16። ስንጨነቅ የሚያስፈልጉን ጥቅሶች አምላካችን መጠጊያችን፣ ኃይላችን፣ ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውኆች ተናወጡ፣ ተራሮችም ከኃይል የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀድስ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው። ያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ጦርነትን ይሸራል፣ ቀስትን ይሰብራል፣ ጦርነትንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ፣ እኔ አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሠራዊት ጌታ ከእኛ ጋር ነው። ያዕቆብ አምላክ መጠጊያችን ነው። መዝሙር 46 ከ1 እስከ 11። ወዳጆቻችን ሲተውን የሚያስፈልጉን ጥቅሶች የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመሥራት ትጉ። ልባሞች የሆናችሁ አይምሰላችሁ። ለማንም ሰው ስለ ክፉ ፋንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፋንታ ስጡ እንጂ። በቀል የኔ ነው፣ እኔ ብድራትን እመልሳለሁ ይላል ጌታ። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህን በማድረግህ በራሱ ላይ የእሳት ፊም ትከምራለህና። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ሮሜ ምዕራፍ 12 ከ14 እስከ 19